አንቺብን የሰራተኛው ነገር እንኳን ቀላል ነው። እትዬ ጉድ ሆናል። ኧረ ጉድ ሆናል። የዚህም ቤት ሚስጥር ታውቃለች። ምን ማለት ቢገባችሁ? እኔማ ለቤተሰቡ ክብር ስለ ያደረኩት። እያወራሽ ያለሽው ነገር ምንም ሊገባኝ አልቻለም። ይኸውልሽ ያቺ ሶሊያና ዲቃሏን ደቅላ እንደመጣች ሰራተኛው ታውቃለች አይደል? ስለዚህ ከወጣሽ በኋላ የወንድሜና የቤተሰብ ሚስጥር ለሰው ብትናገርስ? ከዛ በኋላማ የወንድሜ ቤተሰብ ክብሩ ጠፋ ማለት ነው። አናኝ ካወቅሽ ለምንድን ነው ጌጣጌጥ የነሳው ሻንጣ ውስጥ እንክተታው ያልሽው? እንዴ አንቺና እናትሽ አናዳችሁኝ ነው እንዴ? ያቺ ሰራተኛ ሁሉንም ሚስጥር ካወቀች በኋላ እንዴት ስለማባረር ታስባላችሁ? እኔማ እንድትቀጡ ብዬ ነበር ያደረኩት። ባደረኩት ነገር በጣም ተጸጸትኩ። ተገብር መቼ። ስለዚህ መጥቶ አንቺ ይቅርታ ይጠይቅሻል። ሁሉንም ነገር እኔ ነኝ ያጠፋሁት እለዋለሁ። ስለዚህ አሁን መጥቶ ይቅርታ ይጠይቅሻል የኔ ካንዶራ፣ አንቺ ብቻ ይቅርታ አድርግልኝ ብላ ስትላትም አይ ታዩ እራሴ ሄጄ ይቅርታ ጠይቀዋለሁ በማለትም ስትመልስላት ይሄንን ነገር ዙሩን አክረውታል መሰለኝ። ምንም ነገር ብታደርጉና ከኔ ጋር ብትፋለሙ እኔን ልትበልጡኝ አትችሉም እያለ ትገኛለች ሰርኬ። እንግዲህ ሰርኬ በባለፈው ላይ የምታስታውሱ ከሆነ ከኪንዶራ ጋር በመሆን ፋንቱ ከዛ ቤት እንድትወጣ ጌጣጌጡን እዚህ ውስጥ ከተን እናባረራት ብላ አውቃ ከነሱ ጋር የተባበረች መስሏ እንግዲህ የፋንቱ ሻንጣ ውስጥ ጌጣጌጡን ከከተቱ በኋላ አንስታ ወደ ኪንዶራ ቦርሳ ውስጥ ካስገባች በኋላ አቶ በሉም በጥፊ መቷት ነበረ እንድታስታውሱት። እንግዲህ ከዛ ሰርኬ ትሄድና ይቅርታ ትጠይቃታለች። እሷም እንግዲህ የቤቱን ሚስጥር ስለምታቅ ነው እኔ ከዚህ ቤት እንድትሄድ ያልፈለግኩት። እንግዲህ ታውቂያለሽ የወንድሜ ሚስጥር ከወጣ ይዋረዳል ብዬ ነው በማለትም ስትላትም ከአሁን ወዲህ ምንም ነገር ቢሆን ከእናንተ ጎን ነኝ ብላ ትላታለች። እኔ ይሄንን ነገር እንደውም ልታመሰግኑኝ ይገባል። ስለዚህ አሁንም ቢሆን ሰራተኛዋን እንደናታው ነው የምጠላት ብላ ትላታለች። እንግዲህ ካንዶራን ደግሞ እናትየዋ ሁለተኛ ከእሷ ጋራ እንዳትተባበሪ፣ እኔ ራሱ አንቺን ማመኔ እሷ ለእኔ ጠላት እንደሆነች ደጋግሜ እየነገርኩሽ አምነናት ከእሷ ጋራ እንደዚህ አይነት ነገር መጀመራችን በአሁን አባትሽን ይቅርታ ጠይቂው፣ አባትሽን ይቅርታ መጠየቅ አለብሽ ብላ ትላታለች። እኔ እኮ ይምታኝ ግን እንዴት እዚች ሰራተኛ ፊት እጁን ያነሳብኛል? ስለዚህ በፍጹም እኔ ይቅርታ አልጠይቀውም ብላ ትላለች። አዜብ ደግሞ ለመጣነው ነገር አላማችንን እረሳሽ ወይ ብላ ስትላትም አላማችንን አልረሳውም፣ ግን እንዴት በሰራተኛ ፊት እጁን አንስቶ ይመታኛል? በፍጹም አልጠይቅም ስትላት ይሄንን ነገር ካልጠየቅሽማ ነገሮቻችንን ታበላሻለሽ፣ ህልማችንን ታበላሻለሽ ስላለቻት እንግዲህ ካንዶራም እኔ ጠይቃለሁ በማለት ትናገራለች ማለት ነው። ሆኖም እንግዲህ አባቷን ይቅርታ እንድትጠይቅ ሀዜብ ታሳምናታለች። እንግዲህ እነሱን ንብረቱን ፈልገው እንጂ አቶ በሉን አፍቅራው አይደለም የመጣችው፣ እንግዲህ የሰሎናንም እናት እስከገደለች ድረስ ማለት ነው። ሆኖም እንግዲህ ወይዘሮ ፋንቱ ከእንደገና ወደ ሲኑላ ጋር ፋንቱም ወደ ሱሊ ጋር ትመለሳለች። ሱሊም አንቺ ይህንን ነገር እንደማታደርጊው አውቃለሁኝ ብላ ስትላትም ግን ለምንድን ነው ካንዶራ ይህንን ነገር ያደረገችው ብላ ስትላትም አንቺ መልካም ሰው ነሽ፣ እኔን ከመንከባከብ ውጪ ምን ያጠፋሽው ነገር አለ ብላ ስትላትም ወይን አንቺን ስለተንከባከብ ይሆናል ብላ ትላታለች። እሷም እንግዲህ በጣም መልካምና ጥሩ አድርጓ ካንዶራን ስለምሰላት ምንም ነገር አልመሰላትም። ሆኖም እንግዲህ ወይዘሮ ፋንቱስ ሲኖላን ስለምትንከባከባት ነው ይሄ ነገር ሁሉ እየደረሰባት ያለው ማለት ነው። እንግዲህ ወይዘሮ ፋንቱም እየነገርሽኝ ያለውን ታሪክ እኮ አልጨረሽም ብላ ትላታለች። እሷም በምትላት ሰዓት
አይ ዛሬ ላይ ታሪክ ሆኖ መወራት ጀመረ። መጀመሪያ እየኖርን ነበረ ብላ ትልና እጅግ እያዘነች ትገኛለች ማለት ነው። ግን እኔ የምልሽ ነገር አንቺ ልጅሽንስ አግኝተሹ ታውቂያለሽ? ስለ ራስሽ እኮ አውርተሽኝ አታቂም፣ ስለ እኔ ብቻ ነው የምትጠይቂኝ ብላ ትላታለች። እሷም ስለ እኔ የሚወራ ነገር ስለሌለ ነው በማለትም ትመልስላታለች። ስለ ልጅሽስ ብላ ስትላትም አይ በማለት በውስጧ ትይዘውና ያንቺን ንገሪኝ ብላ ትላታለች። እንግዲህ ሲኖላም ከሸበጦ ጋር ያሳለፈችውን ጊዜ እጅግ በጣም የሚያሳዝን ጊዜ እያለቀሰች እያስታወሰች እየነገረቻት ነበረ። እንግዲህ አባትየው በተደጋጋሚ ማስጠንቀቂያ ሰጥቷት ነበረ። እሱም እንግዲህ ተደብቀው እየሄዱ አባቴ መጣ እያለች እያማቀቀችው እየፈራ እየሮጠ መቼም አልተውሽም፣ ግን አባትሽ አምኖ ለኔ አይሰጠኝም ብሎ ይላታል። ሆኖም እንግዲህ እጅግ በጣም የሚያሳዝነው የሆነ ሰዓት ላይ አግኝቶት እሷንም ቤት አግብቷት በቀበቶ እስኪ ደበደባት ድረስ እሱንም ከደበደበው በኋላ ማስጠንቀቂያ ሰጥቷት ነበረ። ሁለተኛ እሱን ካገኘሽውና ከሱ አጠገብ ከወንሽ በፍጹም አልለቅሽም፣ እሱንም እዛው አጠገብሽ ግንባሩን ብዬ ነው የምደፋው ብሏት ነበረ። ሆኖም እንግዲህ የፍቅር ነገር ሆኖ ከእንደገና ታገኘዋለች። ከእንደገናም ደግሞ ካገኘችው በኋላ እኔ ከዚህም በኋላ ከአንተ ጋር ነው መኖር የምፈልገው በማለትም እንግዲህ አብራ ማድራ ነበር። ይሄንን ነገር ለማድረግ ፈቃደኛ ነሽ ወይ ብሎ ሲላትም አዎ ፈቃደኛ ነኝ፣ እኔ ለልደቶቼ ብዙ ወርቆች የተሰጡኝ ስጦታዎች አሉ። ያንን ወርቅ ሸጠን ወደ ክፍለ ሀገር ከአዲስ አበባ ውጪ ባለው ከተማ ውስጥ መኖር እንችላለን፣ ከዛን ሰርተን እንቀየራለን ብለውም ነበረ። እሱም እንግዲህ እሺ በቃ ግን እኔ መቼም ቢሆን አልተውሽም ብሎ እያላትም ሳለ እንግዲህ አብረው ካደሩና እየተጫወቱ እያለ ያው ኮማንደሩም ሶሊን የሚከታተላት ሰው ስለቀጠረ እንግዲህ ሶሊንም ተከታትለው ስለነበረ እዛው በተኙበት ይመጣባቸዋል። እንግዲህ እሱም እጅግ በጣም የሚዘገነን አደባደብ ይደበድበዋል ማለት ነው። ሆኖም እንግዲህ ሊገለው ሽጉጥ አፍ ውስጥ ከቶ ሊተኩስ ሲል ሶሊም እኔ ራሴን አጠፋለሁኝ፣ እውነት እሱን የማትለቀው ከሆነ ራሴን አጠፋለሁ በማለት የቢራ ጠርሙስ ሰብራ እንግዲህ ራሷን እንደምታጠፋ ስትነግረው እጅግ በጣም በመናደድ በሉም ይተዋዋል ማለት ነው። እሱም እንግዲህ ከተው በኋላ በጣም እጅግ ተናዷል ማለት ነው። እንግዲህ እዚህ ጋር ሰርኬ በጣም ድራማዋን እየተጫወተችባቸው ትገኛለች ማለት ነው። ሆኖም እንግዲህ እንዳያችሁት ከንዶራን ይቅርታ አድርግልኝ ብላት እንደምንም አባብላት ስሟት ይቅርታ አሳምናት ትጠይቃታለች። እሷንም ይቅርታ ከጠየቀቻት በኋላ እንግዲህ ከንዶራም አባቷን ታገኝና አባቷም ይቅርታ ይጠይቃታል። እሷም አባዬ ከአክስቴ ጋራ ተስማምቼ ይሄንን ነገር በማድረጌ እኔ ነኝ እንደውም ያጠፋሁት፣ ይቅርታ መጠየቅ ያለብኝ እኔ ነኝ ብላ ትለዋለች። ሰራተኛዋን ከዚህ ቤት እንድናወጣ ጌጣጌጦቹን ሁሉ ቦርሳ ውስጥ እንድናስገባ አክስቴ ናት ይሄንን ሀሳብ ያመጣችው። እሷ ሶሊን እየተንከባከበቻት ስለሆነ እኔም ሶሊን እንድጠላት እያደረገችኝ ነው። እኔ ግን አባቴ ሶሊን እወዳታለሁ ብላ ትለዋለች። እሱም እንዴት እንደዚህ ይሆናል? እውነት ሰርኬ እንደዚህ ታደርጋለች? በፍጹም እንደዚህ አታደርግም። ለማንኛውም እሱን ተይውና ላጠፋሁት ምን ልካስሽ ብሎ ይላታል። አባቴ እኔ ምንም ነገር አልፈልግም፣ እኔ ነኝ እንደውም ለአንተ መካስ ያለብኝ ብላ ትለዋለች። አቶ በሉ ባይዋጥለትም አባዬ አንተ የማታውቀው ትልቅ ነገር እነግርሃለሁ፣ ሆኖም አንተ ግን ለአክስቴ እንደማትነግራት ቃል ግባልኝ፣ አክስቴ ከሰማች ጥሩ አይደለም ብላ ትለዋለች። እጅግ እየደጋገመች ቃል ግባልኝ ብላ ትለዋለች። እሱም ምንድን ነው እሱ ብሎ ሲላትም ቃል እገባልሻለሁ 10 ጊዜ ቃል ግባ አትበይ ንገሪኝ በማለት ደጋግሞ ይጠይቃታል። እሱም እንግዲህ ሲጠይቃት ሰርካለም ከዚህ በሆነ ምክንያት እናባረራት ብላ ትላኛለች ብላ ትለዋለች።
ሶኒያላ እዚህ እንደምትኖር አትፈልግም፣ ከዚህ እንድትጠፋ በምክንያት ከዚህ እንድናርቃት እያለች አንተ በሌለህበት እኛን እንደዚህ ነው የምታወራን፣ እሷን በፍጹም አትወዳትም ብላ ትነግረዋለች ማለት ነው። እንግዲህ እንዴት ይሄንን ነገር ሰርኬ ታደርጋለች? በፍጹም ይሄንን አታደርግም ብሎ ሲመልስላትም አባዬ አንተ አታውቃትም፣ አንተ ፊት እሷን የምትወዳት መስሏ፣ እኛን ግን እሷ ከዚህ ቤት እንድትወጣ በሆነ መንገድ ከዚህ እናስወጣት እያለች ነው ብላለች። እንግዲህ እዚህ ጋር ከንዶራ እንደውም አባትየው ልጁን እንዲወድ ጠበቅ አድርጓ እየነገረችው ነው። እንግዲህ እዚህ ጋር ሰርካለም ከጠላቻት ልጄ በባዶ ቀረች ሲል እንደውም ፍቅሩ ወደ ሶል ይሄዳል ብዬ ነው የማስበው። ሆኖም እንግዲህ እዚህ ጋር ፋንቱ ተደብቃ እየሰማቻቸው ነበረ። ፋንቱም ደግሞ የዚህ ቤት ሰዎች ግራ አጋብተውኛል፣ ማን ነው ለዚህ ልጅ የሚያስበው ብዬስ ማን ነው ጥሩ ሰው ብዬ መለየት አቃተኝ፣ እቺ ሶል ባትኖር ኖሮ ከዚህ ቤት ሄር ነበር በማለትም እንግዲህ እያሰበች እያየቻቸው ነበረ። ሆኖም እንግዲህ ፋንቱንም ይቅርታ አድርጊልኝ ብላ ትላታለች። አዜብም እንግዲህ ይቅርታ ልጠይቅሽ ነው የመጣሁት በተከሰተው ነገር። ልጄ እንደዚህ አታደርግም፣ ልጄ አፏ ነው እንጂ የሚናገረው ውስጧ በጣም ንጹሕ ልጅ ናት፣ ከኖራ ማለት በጣም ጥሩ ልጅ ናት ብላ ትላታለች። እንዲህ አፏ ሆኖ ሰውን የሚጎዳው ብላ ስትላትም አይ ይቅርታ በሷ ቦታ ልጠይቅሽ ነው፣ አላጠፋችም አይደለም አጥፍታለች ብላ ስትላትም እትዬ እኔን ይቅርታ ልጠይቅኝ ነው እውነት የመጣሽው ብላ ስትላትም አዎ ይቅርታ አድርጊልኝ አጥፍታለች በማለት እንግዲህ ይቅርታ ትጠይቃታለች። እሷም እንግዲህ ይቅርታ በምጠይቃት ሰዓት እሺ እትዬ ምንም ችግር የለውም ብላ ይቅርታዋን ትቀበላለች። አንቺ በጣም መልካም ሴት ነሽ፣ እኔም በጣም ጥሩ ሴት ነኝ፣ ከባሌ ጋር ስትማግጪ ይዤሽ ምንም ነገር አላደረኩሽም ብላ ወይዘሮ ፋንቱ ስትላት፣ ወይዘሮ ፋንቱም እኔ ምንም ነገር ያደረኩት ነገር የለም፣ ምንም የማገጥኩትም ነገር የለም፣ እጅግ ጨዋ ሴት ነኝ ብላ ትነግራታለች። እሷም እንግዲህ በምትነግራት ሰዓት እንዲህ አልጋ ቤት እኮ ነው ክፍሌ ውስጥ ነው የያዝኩሽ ከባሌ ጋር ብላ ትላታለች። እሱም እንግዲህ ጋሼ ነው እንደዛ ያደረገው፣ በይ ሁለተኛ ክፍሌ እንዳትገቢ ከአሁን ወዲህ ይቅርታ ስላረግሽልኝ ልጄንም ተንከባከቢልኝ ብላ ትላታለች። አይ ጋሼ ያለኝ ሶሊም ብቻ ነው ብላ ስትላትም አንድ ቤት ስትኖሪ ሁሉንም ነው ለሁሉም እኩል ማገልገል ያለብሽ፣ ስለዚህ ጋሼ ጋሼ ብለሽ እንትናት በይኝ ብላ ትላታለች። እሷም እሺ በማለት ትተዋለች። እንግዲህ እጅግ በጣም በመናደድ ሀዜብ ክፍሏ ገብታ እየተናደደች ሳለ ሰርኬ ትመጣባታለች። ሰርካለምም ከመጣች በኋላ እንግዲህ ልጅሽ ይቅርታ አድርጓልኛለች፣ አንቺ ይቅርታ እንድታደርጊልኝ ነው እኔ ይሄንን ነገር ያደረኩት ለእኛ በማሰብ ነው ብላ ትላታለች። እሷም አሁን ዞር በይልኝ እንድትወጪልኝ እፈልጋለሁ ብላ ስትላትም ምንም ነገር አላጠፋውም ይቅርታ አድርጊልኝ ብላ ትላታለች። እስከ መቼስ ነው በዚህ ቪዲዮ እያስፈራራሽኝ የምትኖሪው ብላ ትላታለች። ምን ነው እኔንም ጨምረሽ ልትገይኝ ፈልገሽ ነው እንዴ ብላ ስትላት እኔ ማንንም አልገደልኩም እሷ የሞተችው በአደጋ ነው ብላ ትላታለች። አይደል ብላ ትስቅባታለች። እንግዲህ እና በጣም እየተጫወተችባቸው ነው ሰርኬ ማለት ነው። ከዛን እንግዲህ እንዴትም አውርታ እጅግ በጣም አናዷት ከወጣች በኋላ እንግዲህ ከልጇ ጋራ ይመካከራሉ። አሁን እኔ ለአባዬ ነግሬዋለሁ፣ አክስቴን በምን አይነት ከዚህ ቤት እንደሚያወጣት እያሰበ ነው ያለው። ስለዚህ እናቴ እሷን ከዚህ ቤት ስለሚያወጣት ምንም ነገር አታስቢ ብላ ትላታለች። እሷም እንግዲህ ከዚህ ቤት እሷ ትወጣለች ስትል ሸርተታለች። አንቺ ለምንድን ነው ሰርኬ ከዚህ ቤት ልትወጣ ስትል አንቺ ሁሉ ነገር ካለቀ በኋላ ሀሳብሽን የምትቀይሪው? ምን ከኔ እየደበቅሽኝ ሚስጥር አለ እናቴ ብላ ስትላት ምንም የደበቅኩሽ ሚስጥር
የለም። ዋና እንደውም እቺ ሰራተኛ ናት። እቺ ሰራተኛ ካለች እኛ ምንም ነገር ማድረግ አንችልም ብላ ትላታለች። አረ ሰርኬ ራሱ ይኸው ሰራችልን አይደል እንዴ ብላ ስትላትም እሷ ትኩረቷን ሰራተኛዋ ላይ እያደረገች ነው። ሰርካ ለምን እንግዲህ ከዚህ ቤት ውጪ ካለቻት የእሷ ጉድ ስለሚጋለጥና ወደ እስር ቤት ስለምትገባ ፈርታለች ማለት ነው። እንግዲህ አቶ በሉም ደግሞ አንተ ግን እውነት ሶልን ትወዳታለህ እንዴ ብላ ትለዋለች። አዎ እንዴት ልጄን አልወዳትም ብሎ ሲላትም ካዳይ የምትወዳት ከሆነ ለምንድን ነው እንደዚህ የምታሰቃያት? አንተማ በፍጹም አትወዳትም እያለችው ትገኛለች። እኔ እወዳታለሁ የሰራተኛ ልጅ ስለሆነች ነው የማትወዳትም ፍቅርም የማታውቀው በማለት እንግዲህ ተናዷ ትናገረዋለች ማለት ነው። እሱም እንግዲህ እንደሚወዳት እየተናገረ ነው። ሆኖም እንግዲህ ይወዳታል። ግን እዚህ ጋር ልጆች ሁለቱ ሴቶች ጭንቅላቱን በርዘውበት ምንም ነገር እንግዲህ አቶ በሉ ሊወስን አልቻለም ማለት ነው። ሆኖም እንግዲህ ሶል ዛሬ ላይ ያሳለፈችውን ነገር እያሰበች ሳለ እንግዲህ በስተመጨረሻ ላይ አልጋ ቤት እያሉ አፉ ላይ ሽጉጥ ሲተኩስ ራሴን እገላለሁ ስላለችው ነበረ አቶ በሉ ፍቅረኛዋን ሊተውላት እየቻለው ማለት ነው። ስለዚህ አሁን ደግሞ ያንን እሷ በማሰብ ራሴን ማጥፋት አለብኝ፣ እሱን አጥቼ መኖር የለብኝም ብላ እንግዲህ ራሷን ልታጠፋ ስትል ነው ፋንቱ አይቷት ጉድ ሆነናል ብላ እንግዲህ ሊያዩዋ ሲሄዱ ክፍሉ እየተጠናቀቀውና እንግዲህ ሶሊ በጣም ታሳዝናለች። ሰርካለም ደግሞ ተመችቷናለች ማለት ነው። እስታይሏ ሁለመናዋን እንዳለ ተመችቷናለች። ይመችሽ ሰርካለም። እንግዲህ ቀጥይበት፣ ሁላችሁም ቀጥሉበት። እናመሰግናለን። ሴና ነኝ። አመሰግናለሁ።